ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። እንደምታዩት እንጨት ለቃቅሜ መጥቼ ነው አሁን ማለት ነው። እንጨት ሰብሬ መጥቼ ነው አሁን። እዚህ ጋር ሽንኩርት ከትፍ ያለው ምን ልሰራ መሰላችሁ? እራት ለውዱ ልጄና ለውዱ ባለቤቴ እራት ልሰራ ነው። በእርግጥ ዛሬ መሸት ብሎብኛል፣ ግን ቢሆንም እንግዲህ እስከ ቻልኩ ድረስ እሰራለሁ ማለት ነው። እንግዲህ ቪዲዮውን ላይክ ሼር እያደረጋችሁ አበረታቱን ማለት ነው። በቀጣይ እንድንሰራላችሁ የምትፈልጉትን ነገር ተናግሩኛላችሁ። በእርግጥ ነግራችሁኛል አብዛኞቻችሁ አኗኗራችሁን አሳይን ብላችሁኛል ማለት ነው። አኗኗራችንን ኢንሻአላህ አሳያችኋለሁኝ። ይሄ ደግሞ ሸጋ ልጅ እንደምታዩት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ የተከበራችሁ ዲናችሁ ነው ብላችሁ እንደምታዩ እናቴ ጎበዝ ነኝ እያለኝ ነው። ጎበዝ ነው የኔ ልጅ ቤት ሲያጸዳ ያስጠላብኛል። እንዴት አንተ ጎበዝ ልጅ ነህ። የሚያግዘኝ እሱ ነው። አሁን እኔ ሀዲጅ ቁጭ ብዬ በቃ እሱ ነው እቃውን ሁሉ የሚሰራራውን እቃ የሚያመጣልኝና የኔ ጀግና ልጅ እድግ በል በሉልኝ እስኪ እድግ በል በሉልኝ። እና ምን ትላቸዋለህ ዛሬ? እስኪ ምን እንደምንሰራ ንገራቸው። ምን ነው ራሱ አላውቁ ታውቀውም እንዴ? እና መጀመሪያው ስናቀል ሁላ ቀርጬ ነበረ፣ ቀይ ስሩን ስናቀል ማለት ነው። ነገር ግን እንዲህ አቁሜ ስለነበረ ስልኩን የቀረጽኩት መግባት አልቻለም ማለት ነውና እስኪ ያን እንደምሳሌው ቁጭ በል እንደምታዩት እንግዲህ ከጓሮ ነው የነቀልኩት። በእርግጥ አልደረሰውም ገና ቢሆንም ደግሞ መሬቱን ለሌላ ነገር ስለፈለኩት ይሄንን ነቃቀልኩት ማለት ነው። ባለፈው ቅጠሉን ስሪው ብላችሁኝ የብቻው ሰርቸው ነበር ከቆስጣው ጋራ። ዛሬ ደግሞ ይሄን ከድንች ጋር ለራት ልሰራ ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ለውዱ ባለቤቴና ለልጄ ይሄን ነው መሰራላቸው ራት ማለት ነው። እና ተከታተሉኝ። በጣም ነው የሚወዱት። እኔ ግን ብቻውን ሲሰራ ነው መጣፍጠኝ። እና ቀይ ስር አራ እንዲነሳ ቀይ ስር እንደላግም ወጫማልልኝ። እንግዲህ ውድ ቤተሰቦቼ ሽንኩርቱ በዚህ መልኩ እየተቆራዳ ነው። ገና ዘይት አልጨመርኩም። ትንሽ በዚህ በሰል ይበል ብዬ ማለት ነው። እንግዲህ አኗኗራችን ነው ዛሬ ማሳያችሁ። ነገር ግን ያው ምናልባት አምሽቶ ስለሚመጣ ባለቤቴ አትበይ ብላችሁ የነበረ እና ሳቀርብ ላሳያችሁ እችላለሁ እንጂ ስለሚመሽ ማለት ነው። አሁን ራሱ መሽቶብኛል። የብረዛቅ አባት እሺ ውድ ቤተሰቦቼ አሁን ዘይት እጨምራለሁ የሚያስፈልገኝን ያህል። ይሄ ዘይቱ ይሄ እንዳይበዛ በትንሿ ነው የማረገው። እኔ ግን በነገራችን ላይ ዘይት ተወጃለሽ እንዲያትሉኝ እንጂ በጤናዬ ማለት ነው። አሁን እንዲህ ሳልሆን በጤናዬ ዘይት በጣም ነው የምወደው። ዘይቱ በዛ ሲል ነው ማንኛውም ምግብ ላይ የሚመቸኝ ማለት ነው። በተለይ ቀይ ስርና ድንች ላይ ዘይቱ ነቀጥ ሲያረግ በጣም ይመቸኛል። ምክንያቱም የሚያጣፍጠው ዘይቱ ይመስለኛል። እንግዲህ በዚህ መልኩ እንትን ብየዋለሁኝ። አሁን ልልጠው ነው ማለት ነው። በነገራችን ላይ ወላሂ እንዴት ደስ ይላል ከቤት ሁሉንም ነገር ማግኘት ማለት ነው። ሁሉንም በጓሮ መጠቀም በጣም ነው ደስ የሚለው። እንግዲህ አጸዳድቼ ቆራርጬ እመለሳለሁኝ። ጠብቁ። ሽንኩርቴ በዚህ መልኩ እየበሰለ ነው ማለት ነው። እሺ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? መቼም ሁሉም የራሱን አስተያየት መስጠት አይቀርምና ከወዲሁ ልንገራችሁ ብዬ ነው። እና ሁሉም እንደሚወደው ነው የሚሰራው ልላችሁ ፈለኩት። ልጄ እንደሚወደው ነው ምን ጊዜ
ምሰራው ማለት ነው። ስለዚህ አልጫ ነገር አይወድም፣ ብዙም በርበሬ አይወድም እና እኔ በቀዩ ነው ምሰራው ማለት ነው። በበርበሬ ማለት ነው። አልጫ ጭራሽ አይወድም፣ ቢወድም ብዙ አይመቸውም እና ለዛ ነው እኔ ምንድነው የሚመች ዛሬ ደግሞ እንዲው ልጅ ጨው መስለህብኛል። እኔ ሸጋ አልተባበስክም እንዴ? ቆይ ለምንድን ነው የማልተባበስኩ? ትናንት ብቻ ይበቃል እንዴ? ሁሉ ጊዜ ተጠብጥብ ፊትህ ነግረን እጅህን ጧት ስትነሳ ተጠብጥብ ብለህ ማታ በስብስ በል እሺ። እኔ ሸጋ እሰይ የኔ አሰል ሊሆን ክሊ ወይ ቢስሚላህ እና የምወደው በበርበሬ ነው። ባልጫው ጨምሮ ጨምር እንግዲህ እንደምታዩት የጓሮዬ እንትን እንግዲህ እንደምታዩት ይሄ የጓሮ ቀይ ስር እንደዚህ በዚህ መልኩ እየሰራሁት ነው ማለት ነው። እና በቀዩ ስለሚወደው ነው የምሰራው። ለማንኛውም እስከ መጨረሻው ተከታተሉ ማለት ነው። እሺ ውድ ቤተሰቦቼ እንግዲህ ቀይ ስሩ በዚህ መልኩ እየበሰለ ነው። ድንቼን ጨምሬ ደግሞ መጨረሻውን አሳያችኋለሁ ማለት ነው። ለማንኛውም እናንተ ላይክ ሼር አድርጉ። እሺ ውድ ቤተሰቦቼ እንግዲህ የምታዩት አሁን ድንቹ ልጨምር ነው። እንግዲህ እንደምታዩት ነው። ራይ ነው። አዎ ዝም በሉ እንዳይገባ ድምጻችሁ። አረ ዝም በይ። እሺ ውድ ቤተሰቦቼ ድንቹን ጨምሬ ያለሁ እንግዲህ እንደምታዩት ነው። እንግዲህ በእርግጠኝነት እንደምትጎመጁ ነው የሚያሳየው። እንግዲህ ቪዲዮ መልኩ በጣም ነው የሚያስቀናው። እኔ ቀይ ስር በጣም ይመቸኛል፣ ግን ምን ጊዜም እኔ ሰርቼ አይጣፍጠኝም። ተሰርቶ ሳገኘው ቅዝቅዝ ብሎ ሳገኘው በጣም ይመቸኛል ማለት ነው። እና አንዳንዱ ቀይ ስር ደግሞ አይበስልም፣ በዛ ላይ ደም የለውም። ብዙ ቀይ ስር አይጣፍጥም አብዛኛው። ይሄ ግን ከቤት ስለሆነ እንደምታዩት ትንሽዬ ናት፣ ግን እንደምታዩት እንዴት እንዲሆን እላችኋለሁኝ። እንግዲህ ቪዲዮ ላይክ ሼር አድርጉ፣ አበረታቱኝ። የኔ ቀኖ የኔ መልካሙ እላችኋለሁ። አረ ጆሮአችን እንደምትሉ ደግሞ እንግዲህ ውድ ቤተሰቦች ወቅቱን መሸ፣ ቪዲዮም እዚህ ደርሷል። እንደምታዩት እንግዲህ ትንሽ ውሃ ሲኖረው ነው አብዱ የሚወደው። የነገርኳችሁ ለልጄ ነው መሰራው። ልጄ እንደሚወደው አድርጌ ነው መስራት የምፈልገው እና እንደናንተ አይደለም። ስለዚህ ያው እንደምትሉ ስለማውቅ ነው። እናንተም ደግሞ በኮሜንት እንዲያትቸገሩ ብዬ ነው። ስለዚህ አሁን ይሄ ውሃ እንዲህ ሲሆን ነው ደስ የሚለውና ደረቅ ሲል ነው። እኔ ግን የሚመቸኝ ግን ለልጄ ስለሆነ ይቅርብኝ ይሄን ብዬ ነው የሰራሁት። በተረፈ ሰላም እንገናኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ላይክ፣ ሰብስክራይብ አድርጉ። እንደምታዩት ደግሞ በቀሎ እየጠበስን ነው። የበቀሎ ሰዓት ነው አሁን። ሃይ ውይ ያዙ እንግዲህ ጋጡ ቶሎ በሉ። ውይ ተንከባለለ ይባላል።